ወደ ሌላ ሀገር ፕሮግራም እየሄድ በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን ማለት ተጀምሯል። አረ እንዲህ ያለ ጸሎት የለም እባካችሁ፣ ወይም ዝም በሉ እንዴ። በኢትዮጵያ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእት ማሐፀን እክህደከ ሰይጣን። ሰይጣንን እክድሃለሁ ሳይባል እንዴት? በሥላሴ ስም ሳይባል እንዴት? ይሄ የፕሮቴስታንቱ ጠባይ። እዚያ እየሄዱ እየቀላወጡ በአብ በወልድ መንፈስ ቅዱስ ስም አንድ አምላክ አሜን ይላሉ። እንዴ አገረ ምን ላይ ነው ያለች? ትውልድ ምን ላይ ነው ያለ? በእውነት እነዚህ በየመንገዱ የሰፈሩት ወገኖቻችን በእውነት 500 ሽማ ለነሱ አንድ ትልቅ ነገር ይሆናል። የት መጽሐፉ እኮ አለ፣ ቀኖናው ተሰርቷል። እስማም ብሎ ናኩተከ አቡነ ዘበሰማያት ጸሎተ ሃይማኖት እንደዚህ የዘወትር ጸሎት የምትባለው መጽሐፏ ነው። እና እባካችሁ ካህናቱም ይህን አትልመዱ ወይ ተዉት። ስለዚህ እኛም እድሉ ተሰጥቶናል። ቅዱሳን የሚለው ጠቅላላ በበረሃ ድንጋይ ተንተርሰው ጤዛ ልሰው ግርማ አራዊት ጸባ አጋንንት ችለው የሚኖሩ ቅዱሳን ይባላሉ። እንዳሉ ዓለሙን የተዉት ማለት ነው። ወታደርና ቄስ ነው ሀብታም፣ ወይም በሌላው ፓስተርና በሌላው አገር ማለት ነው። ወታደር ለመሆን የሚረባረበው ለደሞዙ ነው፣ ለጡረታው ነው። አንዳንድ በዚህ ሰሞን ወቅታዊ ነገር ጾታ የሚባል ነገር ደግሞ መጥቶ ትንሽ በቲክቶኩ መረባረብ ነበር። እንኳን በተማረ ባመነ ሰው አይባልም፣ እንደዚህ አይባልም። እኛ ሸክላ ነን። አዎ እግዚአብሔር ሸክላ ሰሪ ነው። እንግዲህ ሸክላው ስለ ሸክላ ሰሪው እንዲህ ነህ ብሎ መግለጫ መስጠት ይችላል? ሸክላው የጠረባችሁት ወንበር የእናንተን ማንነት ሊያወራ ይችላል? ይችላል? ያልተባለ እስካሁን ይሄ እንዲህ ደግሞ ሲሆን ሌላ አርዮስ የሚባል መቅዶኒዎስ፣ ንስጥሮስ የሚባል ሰው መናፍቅ ሆነ የሚባል በቃ ያልተባለ ሲል ነው። እንግዲህ ደግሞ በመከራም ዘመን ሲቸግር በዋሻው ይዘው ስዕሉ የሰማይቱ የሐዋርያው በቃ ሰው እየተማረ የሚማርበት ጊዜ ቦታ ሲጠፋ ቤተ ክርስቲያን ይዘጋ፣ የጣዖት ቤት ይከፈት እያሉ ክፉዎቹ እንዲያው ሰይጣን ያደረ ሲያውጁ እናቱ ነው ሰካራሙም አጤሹም ሌባውም በቃ አሁን እንግዲህ እናት ትችላለህ አይደል? ሌባውንም የኔ ልጅ ትላለህ፣ ሰካራሙንም ልጅ የኔን የሚመስል የለም ትላለህ። እንዲያው የሚግረማችሁ የእናትን እንትን ግራም ያጋባውን እኮ ነው። ለእሷ አይነ ስውሩም አይን አለው፣ ጎባጣውም ቀጥ ብሎ የቆመ ነው። የእናት ማለት ነው። ሥላሴ በዚህ መልክ ነው ለሁላችን፣ ለዚህ ሁሉ ለእኔም ለእናንተም ለዓለም ማለት ነው። እና ቅድስት ሲባል ይህን ለመግለጥ ነው እንጂ ልጆቻችሁ እንዲባረኩ ይሄ የእግዚአብሔር ትእዛዝ ነው፣ የሰው አይደለም። አስራት በኩራት አውጡ ያለ እግዚአብሔር ለምን? አየር ንብረቱ እንዲባረክ፣ ኑሯችሁ እንዲባረክ፣ የተዘራው እንዲበቅል፣ ይሄ የእግዚአብሔር ትእዛዝ ነው። ይህን ያላወጣ ደግሞ ሌባ ይላል እግዚአብሔር፣ ሰው አይደለም። ሰርቃችሁኛል ይላል ራሱ። በምን አለ እኮ 5 ገብቷል የሚሉ አይቻለሁ። በዚህ የቴሌቪዥኑ 500 ሺህ የተገዛ። አሁን ይሄ ሰውዬ እንዲሁ ራሱ በሬ ሆኖ ነው እንጂ እንዴ ወሐሰስኩ ገጸከ በሉ እስቲ ወሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወኢትሚት ገጸከ እመኔየ። መዝሙረ ዳዊት 26 ቁጥር 8 ፊትህን እሻለሁ። እንዲሁ አንዳንድ ነገሮች የሚያወናብዱ ነገሮች
ይሰማሉና ለሱ ጉዳይ መማር ነው መልሱ። የሚያምኑትን እማምናውን አውቃለሁ ይላል እና ሰው የሚያምነውን ማወቅ አለበት። አለበለዚያ ዝም ብሎ የቦይ ውሃ ነው የሚሆን። ያመቶ ወደ ሌላ ያመቶ ወደ ፈለገው ይወስደዋል እና እምነትን ማወቅ በጣም ጠቃሚ ነው። እንግዲህ እምነት የተደነገገ ነው። እንደ ሌላው ነገር ተምሬያለሁ አውቄያለሁ ብሎ መፈላሰፍ አይቻልም። በዚያው በውስጡ ያለውን ማጥናት፣ የእምነቱን መመሪያ መከተል፣ ከዚያ በኋላ ራሱ ይገለጣል ሲኖሩት እንጂ ሌላ አዲስ በመጽሐፍ የሌለውን አባቶች ያላስተማሩንን አወቅኩ በቃሁ ብሎ እሱ ፍልስፍና ነው የሚባል የሌለ ነገር በሃይማኖት አይነገርም እና በዚህ ዙሪያ ነው የምንነጋገረው። እኔ ሁልጊዜ ያው እናገራለሁ እና አንድ ሰው እኮ ጠባይ አንድ ቀን ነው፣ ደግሞ ስርዓቱን ነው የኔ አይደለም። አዎ እግዚአብሔር ወንጌል ሲያስተምር በዚሁ መልክ ነው። እናትህ ወንድሞች ሲሉ የለም ምን እናት ምን ወንድም ቃሌን የሚሰሙ ነው ያለ። ስለዚህ የእግዚአብሔር መመሪያ ነው። አሁን ሌላ ነገር ምንም ነገር የለም፣ ይደርሳል። አዎ እና እንግዲህ የሰውዬ ጆሮ የለውም። አንተ ተቀመጥ በል እንዴ! ወጣቱ ነው ደግሞ እኮ እናንተ አሁን አሮጊቶች አስቸግሮች። ወጣቱ ነቃ በሉ፣ ወንጌል ተማሩ። እንደ ኋላ ነገር ሲመጣ በቲክቶክ ጦርነት ትከፍታላችሁ። ሃይማኖትን ቀጥ ብሎ ማወቅ ነው። የፈለገ ቢለፈልፍ ዝም ብሎ ማየት ነው። በሃይማኖት ሰላም፣ ፍቅር እንጂ ጥላቻ የለም። አሁን የተቸገርነው ሃይማኖቱን ለጥላቻ ሆነ። እንዲው የሌለ እንዲው እንዴ የእግዚአብሔር የጥላቻ አምላክ አይደለም። እግዚአብሔር የሰላም አምላክ፣ የፍቅር አምላክ። አዎ ሌሎችን ወደ እሱ እንዲቀርቡ እንጂ ምንም እኮ ያለ ድርሻው ውዳሴ ማርያም ያልደገመው ሁሉ ይወጣ ይጮሃብናል። የመጀመሪያ መማር ነው እና ስለዚህ ዛሬ ስለ ሥላሴ አንድነት፣ ሶስትነት ሁለቱን ነገር ነው የምንማር። እርግጥ እንማራለን፣ ግን ብዙ ጊዜ ምን እንደሚበላው ያው እንደ ወንጌሉ ወፍ ይወስደዋል፣ ፀሐይ ያደርቀዋል። እና አዳምጡ ወጣቶቹ፣ በተለይ ሴቶችም ወንዶችም። አዎ እንግዲህ ዛሬ ያው የተለመደ ነው። ሁልጊዜ ሐምሌ 7 ቀን ማንም ሰው ያውቃል። ከሃይማኖቱ ውጭ ሆነው ሁሉ መሰብሰባችን ስለሚያውቅ ዛሬ ሥላሴ መሆናቸውን ያውቃል። እንደ ካላንደር በቀንም ደረጃም ያውቃል። ሌላው ግን ለየት የሚያደርገው በመላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ሁሉም የሥላሴ ነው። ነገር ግን በሥላሴ ስም አዎ የሚመሰረተው ዛሬ በመላው እንደዚህ ነው። እንደዚህ ነው። ጠቃ ምሉ ነው እና እናንተ ደግሞ ገና አፍለኞች በእውነቱ ስትወጡ ስትወርዱ ስትደክሙ በየጊዜው ይህን አምጡ እያል እኛም እንጨቀጭቃችሁ ዛሬ እግዚአብሔር እንግዲህ ፈቅዶ ወደ ዓመቱ እየሄድን ነው። እንደ አምሮበታል። በእውነት ደስ ይላል። አውደ ምሕረቱም ሕዝቡም ተመጣጥኗል እና ሁልጊዜ በሃይማኖት እስከ ሕይወት መጨረሻ ነው። እንደ ሌላ እንደው እንደ ካምፓኒ በቃ ዛሬ እንጨረስን እንግዲህ ገበያ አይባልም። እድሜ እስከ ዕለተ ሞት ነው መባረክ ባላችሁ አሁን በተባለው ጊዜውን የሚጠይቀው ልማቱን የካህናቱ ኑሮ እንዲሻሻል። አዎ እሱ ካልተሻሻለ እንደክማለን።
የሚበሉት የሚጠጡት ልጅ የሚያሳድጉበት ሲያጡ ሌላ ተጨማሪ ስራ ይሄዳሉ። ያ ደግሞ አይመችም። አዎ ለካህናት አገልግሎት ምቹ አይደለም። ሌላ ቦታ ቆይቶ መጥቶ መቀደስ ትንሽ ነገሮች ሁሉ ጥሩ አይሆኑም እና ስለዚህ ያስፈልጋል ማለት ነው። ትምህርት ቤት መክፈት፣ የአሮጊት የሽማግሌ መጦሪያ፣ የህፃናት ማሳደጊያ። አዎ የቤተ ክርስቲያን ዓላማ ይሄ ነው፣ የተቸገሩትን መርዳት እና እንግዲህ ወደዚያ የሚያደርሰውን የሃይማኖቱን ትምህርት እንማራለን። እንግዲህ ነቢየ እግዚአብሔር ያው አስተምሮናል። እኛ አሁን የተቸገርነው የተጻፈውን ያስተማሩንን መቀጠል ነው እንጂ ሌላ ምን የምንደክምበት የለም። መምህሮቻችን እንደነ አብርሃም ያሉ ዛሬ ሥላሶች ቤቱ ገቡለትን ወቦ ስሉስ ቅዱስ ውስተ ቤተ አብርሃም ነው። ይህ በቂ ነው። እንግዲህ እንዲያው አንድ ግለሰብ ቤት እግዚአብሔር ሲገባ ምን መታደል ነው ይሄ እንግዲህ በጣም ያውም በዚያ በጨለማው ጊዜ እንደዚህ አንድነታቸው ሶስትነታቸው ሳይገለጥ ብዙ ሳይሰበኩ በቀላል ዝም ብሎ ውጣ ሲለው ድምፁን ብቻ ሰምቶ ከኖረበት ከቤተሰቡ ከአካባቢው በዚህ በዘጸአት 12 ላይ ይህን ነው የሚለው፣ ጻ ነው የሚለው ምድርከ ወእም ዘመድከ ወእም ቤተ አቡከ ወሁር ውስተ ምድር ዘአነ አረየከ። ታላቅ ሕዝብ አደርግሃለሁ፣ ታላቅ ሕዝብ እባርክሃለሁ። የሚመርቁ ይመረቃሉ፣ የሚረግሙ ይረገማሉ አሉ። ይሄ ነው እንግዲህ። ከዚህ ውጭ እንዲያው ዝም ብሎ ጊዜ ማጥፋት ነው እና ድምፁን መስማት እኮ ነው። ሌላም አይደል። ውጣ የተባለበትን ያ ታውቃላችሁ። አባቱ አያቶቹ ጣዖት የሚያመልኩ እንደነበሩ አባቱ ታራ ነው፣ የአብርሃም አባት ማለት ነው። እና ከዚያ ነው ውጣ። በካራን አባቱ 205 ዓመት ኑሮ ሞተ። ከዚያ በኋላ አባቱን ከቀበረ በኋላ እግዚአብሔር ውጣ አለው። ውጣ ከዚህ አለው፣ ወጣ ነው የሚል ሊቃውንቱ ቅድም የዘመሩት በግዕዙ ወጣ አብርሃም እምድረ ካራን። አብርሃም ከካራን ምድር ወጣ። ወወአ ብሔረ ከነአን፣ ወደ ከነአን ገባ። አብርሃም አምነ በእግዚአብሔር ወየንተዝ ኮኖ ጽድቀ። ይህም ማመኑ መታዘዙ ጻድቅ አሰኘው፣ እውነት ሆነለት ነው የሚለው። እንግዲህ ሥላሴ ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። ይሄ ቀላል ነገር ነው፣ ሌላ የለውም። ሥላሴ ስንል በቅንፍ አብ ወልድ መንፈስ ቅዱስ ወይም ደግሞ አብ ወልድ መንፈስ ቅዱስ ስንል ሥላሴ ማለታችን ነው። ሥላሴ ማለት ሦስትነት ነው። ይህኛው ግን አሁን እንደ አብን ወልድን መንፈስ ቅዱስን ተክቶ ነው። ግሱ ቀደሰ ይባላል። ቀደሰ ማለት ለየ፣ አከበረ፣ አጸና ማለት ነው ግሱ። አሁን እንግዲህ ይሄ ይገሰሳል። ትምህርት ቤት ቢኖር ኑሮ ግሱን እንገስላችሁ ነበር። ቀደሰ ተብሎ ይቄድስ ይባላል። ይቀድስ፣ ይቀድስ፣ ቀድሶ፣ ቀድሶት፣ ቅዱስ፣ ቀዳሲ፣ ቅድስት፣ ቀዳሳያት ይልና ቅዳሴ ጥሬው ዘር ማለት ነው። ሦስትነት የሚለው እንግዲህ ሥላሴ ስንል ስም ነው ብያቸዋለሁ። ደግሞ ሦስትነት ስንል ዘር ነው፣ የሚበዛ ነው፣ የሚዘረዘር። ቅዳሴ ሆሙ ለሥላሴ፣ ሥላሴ ሆሙ ለሥላሴ ብንል የሥላሴ ሦስትነት ማለት ነው። እና በትናንሹ እንግዲህ
ቅዱስ ለወንድ ነው። ቅዱሳን ለብዙ ነው። ቅድስት ለነጠላ ነው። ቅዱሳት ለብዙዎቹ ነው። ከዚያ በኋላ መቅደስ፣ መቅደሳት እያለ ባዕድ ዘር ይባላል፣ ዘመድ ዘር ይባላል። መቅደስ ማለት ባዕድ ነው፣ ስርወ ግሱ የሌለ መዝም ብሎ በባዕድነት በእንግድነት የመጣ ነው። መቅደስ ቅደስ ነው ዘሩ እና ሲጨመር ባዕድ ማለት የሌለው ነገር ሲመጣ ማለት ነው። ይህ እንግዲህ መቃድስ ደግሞ ሲባል ይበዛል። ደግሞ መቅደስ ብሎ መቃድስ፣ መቃድሳት ይበዛል። ከዚያ ቅዳሴ ዘመድ ዘር ጥሬ ነው። አሁን እንዳልኳችሁ ቅዳሴ ሆሙ ስንል ወዲያ ዘርፍ ይፈልጋል የሚገጣጠም። ቅዳሴ ሆሙ የስላሴ ሆሙ ለስላሴ ስንል የስላሴ ሶስትነት ነው። አሁን ሁለት ስላሴ ስላሴ ሆሙ ለስላሴ ስንል ማለት እና ለእናንተ እርግጥ ላይመጥን ይችላል። ግን ቢሆንም እውቀት አይጎላችሁም። ዛሬ እናንተ ጭንቅላታችሁ ምንም የለሰለሰ ነው። በሌላው ብዙ የወጣችሁ የወረዳችሁ የደከማችሁ ስለሆነ ማለት ነው። እኛ ስንማር በጥጋቱ ነው፣ በጫካው ዝም ብሎ። የእናንተ አእምሮ አሁን ለዘር ይመቻል፣ ለስልሷል። ዘሩ ሌላ ተዘርቶበት ነው እና ስለዚህ ስላሴ ስንል አሁን ቅድም እንዳልኳችሁ ሶስትነት፣ እንደገና ስላሴ አብ ወልድ መንፈስ ቅዱስ ነው። ምን ስለዚህ ዳዊት 3 ጊዜ ደጋግሞ ፊትህን ሐሰስኩ ገጸ ካለ ፊትህን ፈለኩ፣ ሻሁኝ፣ ተመኘሁን። ያንኑ ደግሞ ገጸ ዚአከ አሐስስ ያንተን ብሎ ደግሞ እዚያው ደገመው። ወኢትሚት ገጸከ እምኔየ ከእኔ ፊትህን አትመልስ፣ ባለሟል አድርገኝ። እንግዲህ እፊት መቆም ባለሟልነት ነው። አዎ ለልመና ለሌላው ለራስ ያው ባለሟል ሆኗል፣ ችግር የለም። ቤተሰብ መላእክቱ ሁሉ እንደዚህ ነው። እነ ቅዱስ ገብርኤል እግዚአብሔር ፊት እምቆም ሲሉ ባለሟሎች ማለት ነው። ለዓለም የሚማልዱ ለሕዝብ እግዚአብሔር ፊት መቆም የሚችሉ ቁመና ያላቸው ተፈጥሯቸውም ለዚህ ነው እና አነ ውእቱ ገብርኤል ዘይቀውም ቅድመ እግዚአብሔር እንግዲህ ሙሉ ኃይል ያላቸው ማለት ነው። ምክንያቱም እግዚአብሔር ላይሰንስ ሰጥቷቸዋል። የተፈለገውን ሰው ሲያዝን ሲጸልይ ጸሎቱን ሐዘኑን ወደ እግዚአብሔር እንዲወስዱ ከእግዚአብሔር ደግሞ መልሱን እንዲያመጡ ይሄ ላይሰንስድ ሆኗ ፈቃድ ስራ አለ፣ ፈቃድ አውጥቷል ማለት ነው። አሁን የኛ አልሟላ ያለ ፈቃድ የሌለን በኮንትሮባንድ የምንንቀሳቀሱ ነን። ሕይወታችን ሳይስተካከል ለእኛ እንኳን የሚሆን ፈቃድ ሳይኖረን ለሌላው እሱም ግድ የለም። በእውነት እንደው ለሌላውም ብንለምን ሌላውን አጥፋልን ነው የእኛ ፈቃድ፣ ዝም ብሎ እኛ ብቻ የሚል ነው። ይሄ አይገባም። ለሃይማኖት ሰው አብሮ መኖር ምድር የጋራ ናት። ምድር የእግዚአብሔር ብቻ ናት። አንዳንድ የሰዎቹ እንደው የገሌ እያሉ ትንሽ ያስቸግራሉ። አለማወቅ ነው። ለእግዚአብሔር ምድር በምላ ምድር በሞላው የትኛው አፍሪካም ይሁን ምዕራቡም ሩቅ ምስራቅም የእግዚአብሔር ነው ምድር። ግን ሰዎቹ እንደው አለ አይደለም ያም እንድታውቁት የዚህ ነው ምድር ይባላል። የለም ምድር የእግዚአብሔር ናት። ሰው ሁሉ ሊኖር ማለት ነው። አዎ የገሌ አይባልም። ግን ሰዎች ምድራዊ ስልጣን ሲኖር የጋሻ መሬት የገሌ ይሄ የዚህ እየተባሉ ሌላው ጎመን የሚዘራበት ድንች የሚዘራበት እያጣ እንግዲህ አለማወቅ ነው። እኩል ነው፣ ምድሩ የጋራ ነው እና
መማር በጣም ወሳኝ ነው። ደግሞ የኛ ሃይማኖት በጣም የሚገርመው አብሮ ለመኖር ምቹ ነው። ብዝሃነት እንደሚሉት ሶስትነት አለ፣ አንድነት አለ። አያችሁ? አንድነት፣ ሶስትነት፣ ሁለትና አራት ቁጥር የሉም። በምስጢረ ሥላሴ ትምህርት ሁለት ቁጥር አራት ቁጥር ምንታዌ ይባላል። የሁለት ቁጥር ምንታዌ የለም። አንድ ካል ሶስት ነው፣ ሁለትን ዘለን። ሶስት ካል አራት አንልም፣ ርባኤ ይባላል። በአንድነታቸው ሁለትነት፣ በሶስትነታቸው አራትነት የሚባል የለም። ይህ እንግዲህ ቀላል ነው አይደል? ሂሳቡ የምስጢረ ሥላሴ አንድ ቁጥርና ሶስት ቁጥር፣ ሁለት የሚባል የለም። ምንታዌ ነው። ያ ወደ ሌላ አደጋ ይወስዳል። አራትነትም የለም፣ ሶስትነት ነው። እንግዲህ ይህንን በደንብ ማወቅ አለብን። አባቶች ያስተማሩንን። እንግዲህ እግዚአብሔር ስንል ብዙ ጊዜ እዚህም ተናግሬያለሁ፣ አልበቀለም እንጂ እግዚአብሔር ስንል የአካል የባህሪ ስም ይባላል። እስቲ በሉ እግዚአብሔር የአካል የምን ስም? የአካል ወይም ደግሞ የአንድነት የሶስትነት። አሻሽሉ የሚገባችሁ። ማን ነው ይህን ያስተማራችሁ? እንደው ምን አለ የሌለ ባለው እንኳ ባንማር የሌለ ለምን ታመጡብናለ? ጧፍ አምጥቶ እዚህ ለቄሰ ገበዙ ነው የሚሰጥ። ትባረኩበታላችሁ። የጥምቀት ስም ተቀብሎት ይጸለይበታል። እንዲህ ስጦታ ቤትስ ቢሆን አሁን ከሰጣችሁ በኋላ እናንተ ምን አገባችሁ እኮ? በመንደራውን ስጦታ ትሰጣላችሁ። ከዚያ በኋላ እናንተ ምን አለ? ለሰጣችሁት ነው አይደል እንዴ? ደሞስ እንደው ኑሮውስ በእውነት አሁን በዚህ ሰዓት ጠዋት ስታጠፉ ምን አለ? ቀይ መብራት ለቆመችው እህትሽ እዚያ ለእሷ አንድ ዳቦ ገዝታችሁ ስለ ሥላሴ ብትሉ አንድ ዳቦ። አሁን እዚህ ማን አዘዘ? ምን ሊደረግበት? መጽሐፍ አይደገምበት። ድንኳን ውስጥ ቁጭ ብላችሁ ደግሞ አጠገባችሁ ያለው ሰው ልታቃጥለኝ ነው እያለ እንዲህ ሲገላመጥ ብዙ መከራ እኮ ነው። እናንተም ደግሞ እሷ ጋር ተፋጣችሁ እኔን አሰሙኝ እንዴ? ቆይ ይሄ ሁሉ ነውር አይገባችሁም? አይገባችሁም? እመናን ንገሩኝ፣ አይዟችሁ። እንደዚህ ካልተወያየን አይገባንማ። አዎ እኔ አላርም አይደለው እዚህ የምጮህ እኮ አስተውሉ ማለቴ ነው። እኔ እኮ በሌለ ጊዜ ነው በእውነት ዲበ ኩሉ በጣም የተለመደው ያለ አባት አይውልም ብሎ ሌላውን ሁሉ ቦታውን ስላየሁት በዚህ ነው። እና የምንላችሁን ካልሰማችሁ እኛ ምን እናደርጋለን? ስሙ። ከዚህ በኋላ ጧፍ እዚህ አታብሩ፣ አምጡና ስጡ። ጧፍ የሚበራበት ቀን አለ። ልደት፣ ቤተ ክርስቲያን፣ ትንሣኤ፣ ብርሃነ ከፈኑ ሲባል አሁን ምን ተብሎ ይበራል? ቆይ እና ጧፉን ለድሃ ዳቦ ገዝታችሁ ስጡ። እግዚአብሔር እንዲባርካችሁ ቤታችሁ እንዲገባ በዛሬው ቀን እግዚአብሔር ቤቴ እንዲገባ ብላችሁ አንድ ዳቦ ጥሩ ናት እኮ ለአንድ ምስኪን ብትሰጡ ሥላሴ ቤታችሁ ይገባሉ። እርግጠኛ ነኝ እኔ። አለበለዚያ እዚህ ደመራ አይደለም። ምን ግራ መጋባት ነው ባካችሁ። እና ስለዚህ ዛሬ ያው እንዳልኳችሁ ሥላሴ አንድም ሶስትም ናቸው ብያችኋለሁ። ያዙ። ቀላል ነው እያላችሁ እኮ ነው ኋላ ችግር ሲመጣ የምንለው የምናጣው። ሥላሴ ስንት ናቸው? ሁላችሁም ሥላሴ ስንት ናቸው? በጣም ጥሩ። ሶስትነታቸው በምን ነው? እኔ እነግራችኋለሁ። እንግዲህ ኋላ እንትን እንዳትሉ ጊዜ እንዳንፈጅ። ሥላሴ አንድም ሶስትም ናቸው ብላችኋል።
ሶስትነታቸው በስም ይባላል። በስም ያ ምንድን ነው? አብ ወልድ መንፈስ ቅዱስ። ይህን እንግዲህ የነገረን እዚያው ራሱ ነው። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ያቺ በስማም እኮ ናት። በስማም ስንል እኮ አሁን ደግሞ ወደ ሌላ ሀገር ፕሮግራም እየሄድን በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን ማለት ተጀምሯል። አረ እንዲህ ያለ ጸሎት የለም እባካችሁ፣ ወይም ዝም በሉ እንዴ። በኢትዮጵያ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእት ማሐፀን እክህደከ ሰይጣን። ሰይጣንን እክድሃለሁ ሳይባል እንዴት? በሥላሴ ስም ሳይባል እንዴት? ይሄ የፕሮቴስታንቱ ጠባይ። እዚያ እየሄዱ እየቀላወጡ በአብ በወልድ መንፈስ ቅዱስም አንድ አምላክ አሜን ይላሉ። እንዴ ይህ መጽሐፉ እኮ አለ፣ ቀኖናው ተሰርቷል። በስመ አብ ብሎ ናኩተከ አቡነ ዘበሰማያት ጸሎተ ሃይማኖት፣ እንደዚህ የዘወትር ጸሎት የምትባሉ መጽሐፏ ነው። እና እባካችሁ ካህናቱም ይህን አትልመዱ ወይ ተዉት፣ ልጆችም አለበለዚያ አጥኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን፣ በልዩ ሥላሴ አምኜ ማለት ነው። ሳናምን እንዴት አድርገን እና እንደኛ ቤተ ክርስቲያን ያለውን ደግሞ አሁን በዚህ በክረምት ብትማሩ ቅድም አባ የተሄዱ ይህን ቢያስተምሩ ምን አለ? በስመ አብ ናኩተከል በቃ ይህ ሁሉም ህዝብ እንዲያው ትምህርቱ ገብቷቸዋል። እንዲህን የመሰለ ህንፃ የሰሩ ግን ችግሩ ወደ ህይወት ሲገባ ቁረቡ የምትባለው ደግሞ ወገቤን ይችን ይህን ደፍሮ ማስተማር። ይህ ህንፃ የደከም የወጣን የወረን ለስጋው ደሙ ነው፣ ለሌላ ለምንም አይደለም። እንደው በየእንትኑ በፕሮግራሙ እየመጡ ትልቁ ይሄ ነው እንግዲህ ስጋውን ደሙን ልንቀበልበት ነው። ሰው ቤት ሰርቶ ካልበላ ካልጠጣ እንዴ ምን ቤት ይባላል? ያን ሁሉ ወጪ አውጥታችሁ ደክማችሁ እና ለዚያ ደግሞ ለምንበላው ስጋ የምንበላውን ስጋ ለማወቅ መማር ወሳኝ ነው። እና እግዚአብሔር ማለት የምን ስም ነው ብያቸዋለሁ? የአንድነት የሶስትነት በሉ እስቲ። የአንድነት የሶስትነት ወይም ደግሞ የአካል የባህሪ በቅንፍ ነው። አንድ ነው ሁሉም። የአካል የባህሪ ካል የባህሪ ስንል አንድነት ማለት ነው። አካል ስንል ሶስትነት ማለት ነው። የተሻለውን መርጦ መያዝ ነው። በዚህ የአንድነት የአካል ካል በቃ የአንድነት የሶስትነት ካል አንድነታቸው ያው ባህሪያቸው፣ ስልጣናቸው፣ አገዛዛቸው፣ መንግስታቸው፣ ህልውናቸው፣ ፈቃዳቸው አንድ ነው። የሥላሴ አብ ሲፈቅድ ወልድ አንድ ናቸው። በአንድ ነው። በዚህ በምንለው አሁን ስልጣን ከተባለ አሁን ሶስት ሰው መቼም የግል ዋናው ምክትሉ እንዲህ ይባላል አይደል? የሥላሴ ግን አሐቲ ስልጣን አንዲት ናት። የአብ ስልጣን የወልድ ነው። የወልድ ስልጣን የማን ነው? እስቲ አብራችሁ። የመንፈስ ቅዱስ ስልጣን የማን ነው? አንድ ናቸው። የአብ የወልድ የመንፈስ አንድ ስልጣን መለያየት የለ። ፈቃዳቸውም አንድ ነገር ሲደረስ የሁሉ ፈቃድ ነው። እንደገና ውይይት አይደረግም። ይህን እናድርግ ተብሎ በእጅ ብልጫ አይደለም የሚደረግ። አንድ ነው ፈቃዳቸው። አሐቲ ፈቃድ፣ አሐቲ መንግስት፣ አሐቲ ስልጣን። ህልውናቸውም አንድ ነው። እሱ ነው ያስተማረን። እኔ በአብ አብ በኔ እንደ አታውቁም ወይ ነው። እኔ በአብ አብ በኔ የተአምሩኑ ከመ አነ በአብ ወአብየ። እኔ በአብ አብ በኔ መንፈስ ቅዱስም እንደ ልብና ቃል እስትንፋስ ሶስትነታቸውን
ልብ አብ ይባላል። ቃል ወልድ፣ እስትንፋስ ደግሞ ማን ነው? በቃ አንድ ማለት ነው። አሁን እኔ እኒህ ሁሉ ልብ አለኝ አይደል? ቃልስ አለኝ? አው ከሌለ የለም በሉ እኮ። ባይኖርማ እንዲቀባጥራለሁ እንደዚህ እኮ። እስትንፋስስ አለኝ የለም? በዚህ መልክ ነው አንድ ሆነው። አዎ አንዱ ልብ አንዱ ቃል። ልብ ብቻውን ቃል ከሌለ ምን ይሆናል? ቃልም ልብ ከሌለ ሁለቱ ምን ያደርጋሉ? የማይገለጥ እስትንፋስ ከሌለ ምንም ነገር የለም ማለት ነው። እና በዚህ መልክ ይሄ ቀላል ነው። ሌላው በምታዩት ይሄ በምትሞቁት በፀሐይ ሁሉ አሁን ፀሐይ ስንት ነው? አንቺም ብትሉ ግድ የለም ጾታው። ፀሐይ ስንትና ስንት ነው? አንድ ነው። ግን በአንዱ ፀሐይ ውስጥ ምን ምን አለ? እንደ የተማራችሁትን ፕራክቲስ አድርጎት ምን አለው? ብርሃን አለው አይደል? ፀሐዩ ብርሃን አለ። ከዚያ ሙቀት አለው አይደል? ስንት ፀሐይ ይባላል? ይሄው አንድ ፀሐይ። አንድ ፀሐይ አንድነታቸው፣ ሶስትነታቸው ደግሞ ፀሐይ አብ ክበቡ እንዳለ ማለት ነው። ብርሃኑም ሙቀቱን የሚገልጠው ብርሃኑ ደግሞ ወልድ ነው፣ ሙቀቱ መንፈስ ቅዱስ ማለት ግን አንድ ነው አይደለ እኮ። በዚህ ይሄ ትንሽ ነገር ነው። ጫፉን ለመንካት በእኛ እንዲያርገን አውረተን የምናውቀው ነገር የለም። ይሄ ልብ በሉ። ግን በምን ይገለጥ ነው? አብርሃም ይሄ ሁሉ ተገለጠለት በመማር አይደለም፣ በማመን። ሰው ካመነ እግዚአብሔር የሚለውን ካደረገ ትምህርት ቤት አያስፈልግም፣ ይገለጣል። አሁን እኛ በስራ እየደከምን ነው። ተፋቀሩ ሲባል ጥላቻ ነው መልሳችን። ጹሙ ሲባል መብላት ነው። ይሄ እንዴት አድርጎ ያገጣጥመው? አብርሃም ምንም አልተማረ፣ ራሱ ነው ብቻ በፍጥረቱ ተራራውን፣ እሳቱን፣ ፀሐዩን ዙሮ ዙሮ የእግዚአብሔርን ድምፅ ሰማ። በዚህ ጊዜ ተገለጠለት እና ድምፁን እንስማ ነው። እኛ ብዙ ጊዜ ሰምተናል። በአዲስ ኪዳን 2000 ዓመት እኮ አለፈው። ከዚያም በፊት ደግሞ አባቶቻችን የአብርሃም ልጆች እንደዚሁ ቅብብሎች ነው። እና ስለዚህ ሥላሴ ስንል ይህ ነው። በእኛ አይሆንም። ወአጽንዕ ለነ አሚነ ሥላሴከ ይላል በቅዳሴው። በዚህ በሐዋርያት ቅዳሴ ቁጥር 11 ላይ ወአጽንዕ ለነ አሚነ ሥላሴከ ቅድስት እስከ ዳህሪት እስትንፋስ ይላል። እስከ መጨረሻዋ እስከ ዕለተ ሞት ነፍስና ስጋ እስከሚለያዩባት ቀን ድረስ እባክህ የተለየች ሦስትነትን ማመንን አጽናልን አሉ። በሰው አይሆንማ ታዲያ። አሁን እኮ ሰዎች በሰው ቢሆን ኑሮ ብሉይ አዲስ አጥንተው እንደገና የኋሊት ማርሽ እንደገና የማይከድው እንደዚያ እየሆኑ ነው፣ ትላልቅ ስንላቸው ማለት ነው። ይህ እንግዲህ እግዚአብሔር ካላጸናው እንዴት አድርጉ? ልዩ የሆነችውን አንድነትን ማመንን ወአጽንዕ ለነ አሚነ ሥላሴከ ቅድስት። ልዩ እንግዲህ ቅድስት ቢባል ለየሰዋል፣ የሥላሴ ግን ልዩ ከሌላው ሁሉ ማለት ነው። ድንግል ማርያም ቅድስት ትባላለች። ሌሎችም ቅዱሳት አንስት የቅድስት ማርያም ልዩ ነው። ከሌሎች ሁሉ ማለት ነው። አምላክን የወለደ የለም፣ እንደሱ ያለ የለም። ሌሎችም ቅድስናው ደርሷቸዋል። ከዓለም ተለይተው በዓለምም ሆነው አሁን ሳራ ቅድስት ይባላሉ። የአብርሃም በምን በኑሯቸው ነው። በሚኖሩ ኑሮ ቅዱስ የሚለው ላይሰንስ አላቸው። ቅዱሳነ ኩኑ እስመ አነ ቅዱሳነ ብሎ ይሄ ሁሉ ሰው ቅዱስ ይባላል በእግዚአብሔር ትእዛዝ ከኖረ ማለት ነው። ግን እግዚአብሔር ቅዱስነት ጋር የለም። ልዩ የሚለው ይሄ ነው። ሦስትነት ብዙ ሰዎች አሉ። አብርሃም፣ ይስሐቅ፣ ያዕቆብ፣ ጳውሎስ፣ በርናባስ፣ ቲቶ፣ ሲላስ እንደዚህ አሉ። ግን እንደዚህ አይደሉም።
አዎ አንድነት የላቸውም። የአብርሃም ይስሐቅ ያዕቆብ ብንል ስማቸው 3 ነው። ከዚያ በኋላ በምን አንድ ይሆናሉ? አብርሃም አባት ነው፣ ይስሐቅ ልጅ ነው፣ ያዕቆብም ደግሞ ልጅ ነው። ያዕቆብ የአብርሃም የልጅ ልጅ ማለት ነው። እና ልዩ ስንል ይህን እንድንለየው ነው እንጂ ግሱ ቃሉ አንድ ነው። ስለዚህ እኛም እድሉ ተሰጥቶናል። ቅዱሳን የሚለው ጠቅላላ በበረሃ ድንጋይ ተንተርሰው ጤዛ ልሰው ግርማ አራዊት ጸባ አጋንንት ችለው የሚኖሩ ቅዱሳን ይባላሉ። እንዳሉ ዓለሙን የተውት ማለት ነው። ግን አሁን የምናወራው ጋር የለም። የእሱ ልዩ ነው፣ ፈጣሪ ነው፣ አምላክ ነው። እና የተለየ በምንልበት ጊዜ ይህን ማወቅ ነው። ሌላ አንዳንድ በዚህ ሰሞን ወቅታዊ ነገር ጾታ የሚባል ነገር ደግሞ መጥቶ ትንሽ በቲክቶኩ መረባረብ ነበር። ግን እንዲህ ሳይሆን ትምህርቱን ተምሮ ራስን መጠበቅ ነው። ጾታ ለሚባዛ ነው። ጾታ የሚባዛ ነገር ነው። ሴትና ወንድ ማለት ብዙ ተባዙ ያለ እሱ ነው። እና ይሄ ዝም ብሎ ሳያውቁ ኢመርጀንሲ ነገር ነው እንጂ እንኳን በተማረ ባመነ ሰው አይባልም። እንደዚህ አይባልም። እኛ ሸክላ ነን። አዎ እግዚአብሔር ሸክላ ሰሪ ነው። እንግዲህ ሸክላው ስለ ሸክላ ሰሪው እንዲህ ነህ ብሎ መግለጫ መስጠት ይችላል? ሸክላው የጠረባችሁት ወንበር የእናንተን ማንነት ሊያወራ ይችላል? ይችላል? አይዟችሁ ድፈሩ። ይችላል እኮ። ይሄ እንደዚያ ነው። አሁን ያልተባለ እንዴ ልክ እንዳልኳችሁ ሸክላ በእግዚአብሔር የተሰራን እና ወይም ደግሞ ወንበር እግዚአብሔር የጠረበን ያመቻቸን እና የተባለውን ነው። ይሄ ያልተባለ እስካሁን ይሄ እንዲህ ደግሞ ሲሆን ሌላ አርዮስ የሚባል መቅዶኒዎስ፣ ንስጥሮስ የሚባል ሰው መናፍቅ ሆነ የሚባል በቃ ያልተባለ ሲል ነው። እንግዲህ የሌለውን ማለት ነው። በሌላው በፍልስፍናው ግድ የለም፣ እንዲያውም የተሻለ ሊሆን ይችላል። በሃይማኖት ግን ተደንግጓል። ይሄ አሁን ቅድም እንዳልኳችሁ ድንጋጌው አባቶቻችን ያስቀመጡልን በስም 3 ናቸው፣ አብ ወልድ መንፈስ ቅዱስ። በግብር ደግሞ ይህን የነገረን እሱ ነው ብያቸዋለሁ። አብ ወልድ መንፈስ ቅዱስ ብሎ በስም ማን የነገረን? ይሄን ማን ነው እንዴ? እዚሁ እኮ በስመ አብ ወልድ መንፈስ ቅዱስ። ይቺ እኮ የማቴዎስ ወንጌል 28:19 ናት። ወንጌሉ እኮ ነው። ወንዘ ታጠምቅዎሙ በሉ በስመ አብ ወልድ መንፈስ ቅዱስ። በቃ ያን ደግሞ አባቶቻችን ለጸሎት መጀመሪያ መክፈቻ ያደረጉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድነቱን በስም 3 ቢሆን አንድ አምላክ አሉና በቅድስት ሥላሴ እያሉ ጸሎትም ትምህርትም ሃይማኖትም አድርገው። ግን አሁን ችግሩ እንደው ምን እንበል እኮ ቤተ ክርስቲያኑ ያለችውን እዚሁ እኮ በስመ አብ ብታጠኑ ሃይማኖታችሁን ታውቁታላችሁ፣ ስለ ሥላሴ ማለት ነው። እና በስም እንደዚህ ነው። በአካል ደግሞ መቼም 3 ሰው አካል ስም ካለው ያለ አካል ስም አይጠራም ማለት አይደለ? ይኸው በስዕል እንዲገባን ነው እንጂ በዚህ ሁሉ በስዕሉ እኮ እኛ ምንም የምንችለው ነገር የእኛ እጅ የሚስለው ነገር የለም። ሥላሴን ቅድም እንዳልኳችሁ የተሰራው ሸክላ ሰሪውን ሊስል አይችልም ማለት ይችላል እንዴ? እንደው ጅበናው ሌላው ኩስኩስቱ ምኑ መልሶ የሰራውን ሰው ይሰራል? ለማየው 3 ሽማግሎች አድርገን እኩል አድርገን ቁመናቸው አድርገን አንድነታቸው ማለት ነው። ይህ እንግዲህ እኛ እንድንማር ነው። ስዕል መማሪያ ነው እንጂ ሥላሴን ሰዓሊ ስሎ አምላክ ማድረግ አይቻልም። እንዳትጃጃሉ፣ መማሪያ ነው። የሰው አእምሮ እንዲያርፍ። አሁን ፎቶአችሁን ትወዱ የለም እንዴ? የራሳችሁ ፎቶ አሁን
እንዴ እናንተ አላችሁ እዚህ። ያ ፎቶ እኮ አይናገርም፣ አይለም፣ አይሰማ አይደል? ለእናንተን ለመግለጥ ነው። የእናትህን የአባትህን ፎቶ ይዘህ ቁጭ ትላለህ አይደል? ለምንድን ነው? ያ እኮ አለ ልጁ። አዎ እንዳለ ትዝታው ስነ ልቡናው አብሮ እንዲሆን ነው። እንዲህ አባቶቻችን ደግሞ በመከራም ዘመን ሲቸግር በዋሻው ይዘው ስዕሉን የሰማዕቱን የሐዋርያውን በቃ ሰው እየተማረ የሚማርበት ጊዜ ቦታ ሲጠፋ ቤተ ክርስቲያን ይዘጋ፣ የጣዖት ቤት ይከፈት እያሉ ክፉዎቹ እንደው ሰይጣን ያደረ ሲያውጁ ያን ስዕሉን ይኸው እንዲህ ነው እና ስለዚህ በአካል ሶስት ናቸው። የአብ ፍጹም አካል ፍጹም መልክ አለው፣ ፍጹም የወልድም የመንፈስ ቅዱስም ያው ፍጹም ነው። በግብር ደግሞ ሶስት። አሁን በሶስት ነገር ሶስት ናቸው። በምን በምን? በስም በሉ፣ በአካል በግብር። ስንት ሆነ ይሄ ነገር? በዚህ በሶስቱ ሶስትነት አለ። በስም በግብር በአካል ሶስት ናቸው። ስለዚህ በስም ያው ተነጋግረናል። አካሉም ያው እንዳልኳችሁ ነው። ግብሩ ደግሞ አብ ማለት ወላዲ ነው። አብ አባት ነው ቋንቋው። አብ ማለት ወላዲ ነው። ወልድ ማለት ልጅ ነው። አብ ማንን ወለደ? ወልድን። ወልድ ከማን ተወለደ? በተፈጥሮ ሕግ እንዳትሄዱ፣ እናቱ ማናት እንዳትሉ። ይሄ እንግዲህ ሃይማኖት የሚሆነው በዚህ ጊዜ ከዚህ እንወጣለን። እናት ስንፈልግ በስጋ ቅድስት ድንግል ማርያም ናት፣ የወልድ እናት። በባህሪ ግን እናት የለም፣ አባት ብቻ ነው። ከዚያው በባህሪ እኩል አብ በቀድሞ ነበረ፣ ወልድ በኋላ አይባልም። አብ ባለበት ወልድ አለ፣ ወልድ ባለበት ማን አለ? ከነሱ በፊት ዘመንም የለው። ዘመን ሲኖር ነው። እነሱ ናቸው ዘመኑን የወለዱት፣ ዓለሙን የወለዱት። እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር ማለት። ይህ ዓለም አልነበረም፣ ከሥላሴ ነው። ስለዚህ ነው ቅድስት ሥላሴ ስንል ልክ ዓለምን መውለዳቸው እንደ እናት ማለት ነው። ቅድስት ሥላሴ እናት ደግሞ ርኅሪት ናት። እንጂ በሌላው ጾታ ምናምን የሚል አይደለም። ይሄ የሞይ ቋንቋ ነው። ቅድስት ሥላሴ ስንል ቅድስት የምትለው ቅጽል ለእናቶቻችን ትሆናለ፣ የሴት ናት። ለምን ነው? ርኅሩኆች ናቸው እናቶቻችን። መቼም የአሁኑ ዘመን እንጃ እንጂ እናቶቻችን ደጎች ናቸው አይደል? አይደሉም እንዴ? ልክ ሥላሴም የርኅራኄ መገለጫ ነው። ቅድስት ሥላሴ ያልነው ለዓለም ለሁሉም እናት ናቸው፣ አባት ናቸው። ጭካኔ ቢኖርማ እንዲህ መቆም አንቺ። የዚህም ሁሉ ጠባይ ታግሰው እናቱ ነው። ሰካራሙም፣ አጤሹም፣ ሌባውም በቃ አሁን እንግዲህ እናት ትችላለህ አይደል? ሌባውንም የኔ ልጅ ትላለህ፣ ሰካራሙንም ልጅ የኔን የሚመስል የለም ትላለህ። እንዲያው የሚግረማችሁ የእናትን እንትን ግራም ያጋባውን እኮ ነው። ለእሷ አይነ ስውሩም አይን አለው፣ ጎባጣውም ቀጥ ብሎ የቆመ ነው። የእናት ማለት ነው። ሥላሴ በዚህ መልክ ነው ለሁላችን፣ ለዚህ ሁሉ ለእኔም ለእናንተም ለዓለም ማለት ነው። እና ቅድስት ሲባል ይህን ለመግለጥ ነው እንጂ ጾታ ብዙ ተባዙ ነው። እንጨቱም ይሁን ያው መችስ አንዱ እንጨት ከአንዱ እንጨት አበባው በኖ ወንዴ ሴት የሚባል አለ አይደለም? በእናንተ ትምህርት አይደል አለ። ይሄ እኮ የተጨባጭ ነው መች ያለ ነው። ግን እንዴት የሚለው አናውቅም። የተፈጥሮ ነው። የእግዚአብሔር ነው እንጂ አንዱ አበባ እዚያ በኖ እዚህ የአበባው ብናኝ ምኑን ብለን እንትናለ። ግን ይሄ ከአቅም በላይ ስለሆነ ያለውን ማውራት ይቻላል። በሳይንሱ ያው ይለማመዱታል፣ መሳሪያውንም ምኑንም። ያ የሃይማኖቱን አይደለም፣ ያ የዚያ ነው። እኛም እናምነዋለን ያለ ነው። እና ስለዚህ ጾታ የሚል ነገር
የራሳችሁ ጾታ ሲጠፋችሁ ነው ይህን የምታደርጉ። እንደዚያ እኮ ነው። ዓለም ጾታው ሲጠፋ ሥላሴ ወንድ ነው። ጾታው ጠፍቶት ሌላው ሀገር ወንድና ወንድ ይጋባል። ጾታው ጠፍቶት ይሄ ጉዞ እንደዚያ ነው። ሴቷ ሴት ታገባለች እንዴ! ተፈጥሮ ይፋረዳል እኮ። ውሻም አያረገውም እኮ። ውሻ ያረገዋል። ይሄን እንደ ውሻ ያላችሁ ሰዎች ይደረጋል? ንገሩ እስቲ። እንስሳ ድመት ታረጋለች? አይጥስ ታረጋለች? ዶሮስ ታረጋለች? ዶሮ ወንድና ወንዱ የሚጋደል በሴቷ ዶሮ ነው አይደል? እንደ ሰው እኮ ነው። ያው የተፈጥሮ ሕግ እንዴ! ደም እስከሚፈስ እኮ ነው ዶሮዎች የሚጋደሉ። ይሄ የተፈጥሮ ነው። ይኸው ብዙ አትፈሩበት ያለ አይደል? ጾታ ለዚህ ነው እንጂ ለሥላሴ እንዲህ ምን ሲል መጣ እንዲህ ያለ ወሬ? ይሄ እንግዲህ ሰው ሲበላሽ የራሱን ብልሹነት ይኸው ያወራል ማለት ነው። እና ይሄ በጣም ወጣቶቹ ተጠንቀቁ። አዎ ሥላሴ በእንደዚህ ያለው ቋንቋ መናገሩን ከባድ ነው። ትርጉሙን ግን ነገርኳችሁ። እና ስለዚህ በዚህ መልክ ነው እንግዲህ እንዲያው አጽም ለነ ወፈጽም ለነ አሚነ ሥላሴ ከቅድስት እስከ ዳሃሪት እስትንፋስ ነው የሚል። ዳሃሪት እስትንፋስ ማለት እስከ መጨረሻዋ ያቺ መጨረሻ እስትንፋስ ነፍስ ከስጋ የምትለይባት ዕለተ ሞት ትባላለች። እስከዚያ በዚሁ አምኖ መኖር ነው። በሌላ ቀን ደግሞ ወደ ሌላ እምነት እንዳይከድ ነው። አዎ ወፈጽም ለነ አሚነ ሥላሴ ከቅድስት ልዩ የሆነችውን የሦስትነትን ማመንን ፈጽምልን እስከ መጨረሻ በአንድነት በሦስትነት አመኘ እንድሞት አድርገኝ ብሎ መጸለይ ነው። ምክንያቱም በመሃል ሌላ ሊመጣ ይችላል። በኑሮው ተሳቦ ኑሮው ሲከብድ የሆነ ነገር ሰው ሲሰጥ ወደዚያ ግን እስከ መጨረሻዋ እምነት የሚባለው ይሄ ነው። እስከ መጨረሻው የታገሰ ይድናል ነው። ከዚህ ይልቅ መሆን ያለበትን ልንገራችሁ። ካህናቱ ልንገራችሁ፣ አዳምጡኝ። የንስሐ ልጆቻችሁን እንዲባረኩላችሁ አስራት በኩራት እንዲያወጡ አድርጓቸው። ልጆቻችሁ እንዲባረኩ ይሄ የእግዚአብሔር ትእዛዝ ነው፣ የሰው አይደለም። አስራት በኩራት አውጡ ያለ እግዚአብሔር። ለምን? አየር ንብረቱ እንዲባረክ፣ ኑሯችሁ እንዲባረክ፣ የተዘራው እንዲበቅል። ይሄ የእግዚአብሔር ትእዛዝ ነው። ይህን ያላወጣ ደግሞ ሌባ ይላል እግዚአብሔር፣ ሰው አይደለም። ሰርቃችሁኛል ይላል እራሱ። በምን በአስራቱ በበኩራቱ። እንግዲህ እግዚአብሔር ሰረቃችሁኝ እያለ ሰው ቢሆን ኑሮ ስም ሊያጠፋ ነው። እንግዲህ እግዚአብሔር ካለ ታዲያ መቀበል ነዋል የብነቱን። ይህ ከሆነ አስራት በኩራት ካህናቱ ምዕመናኑ እንዲባረኩ አለማምዷቸው። እንዴ ሰንጋ ገዝተን እናርዴል እንዴ? እንዲያው የሚያሳዝነው ይሄ ነው። እግዚአብሔር ያላለውን ነው እኮ የምናት። አንድ ሰንጋ ዛሬ ስንት መቶ ሺህ ያወጣል? ቆዩ ንገሩኝ። ስንት ሲወርወር አድርጉልኝ። እኔ ዝም ብሎ ያልሆነው እንዳላወራ ነው። 100 ሺህ ገብቷል አይደል? ያውም ይሄ እኔ ቢጤው ደካማው ነው አይደል? ደህናው ጠብደሉ ያረሩ ስንት ነው የሚያወጣ? አንተ አራት አይነት ንገረኝ። የለም አሁንም ሂሳቡ ገና ነው። 200 ጨረታ አረጋችሁት? የለም ደህናውን ንገሩኝ እንጂ የመጨረሻ የሰማችሁትን ያያችሁትን። ይህም ደግሞ ውሸት ነው የለየለት። 1 ሚሊዮን እስካሁን አልሰማሁም በጆሮዬ። ይሄ ኃጢአት ነው። በል ወገደች ውሸቱ እንዳይጋባ ዞር በል ወደ እንዴ አንድም የለለ በሉ ሌሎች ውስጥ እንደው እኔ ሌላ ስለሰማው እዚያ እንድደርስ እኮ ነው። እንደው ትልቁ ስንት ደርሷል?
አለ እኮ 5 ገብቷል የሚሉ አይቻለሁ። በዚህ የቴሌቪዥኑ 500,000 የተገዛ። አሁን ይሄ ሰውዬ እንዲሁ ራሱ በሬ ሆኖ ነው እንጂ እንዴ አገረ ምን ላይ ነው ያለች? ትውልድ ምን ላይ ነው ያለ? በእውነት እነዚህ በየመንገዱ የሰፈሩት ወገኖቻችን በእውነት 500,000ማ ለነሱ አንድ ትልቅ ነገር ይሆናል። አሁን ለሚለመነው እና አስራት በኩራት ያንን የአቅም ከፈቀደ 5 ብሌን ብትገዛ አልቃወም፣ ግን ጥሩ አይደለም፣ ምንም ጥሩ አይደለም። ያንማ እዚያ መጥቶ ቅድም እንዳልኩት ካህናቱን እምነታችሁ እንዲጠነክር እንዴ ለራሳችሁ ጥሩ ቤት እየሰራችሁ እንዴ ካህናቱም ጥሩ ቤት ያስፈልጋችኋል እኮ እንዴ ጊዜው እኮ ነው። እንደ ትናንቱ በባዶ እግር አይከድም። በእውነት የሌላው ልጅ እየተማረ የቄሱ ልጅ ዝም ብላ መቅረት የለባትም። እንዴ ሃይማኖቱን እኮ ነው አሁን እያከበር ነው ያለ። በሌላው ሀገር እኮ ባደገው በጣም ሀብታም ነው የሚባል ልንገራችሁ፣ በምዕራቡ ሀገር ወታደርና ቄስ ነው ሀብታም፣ ወይም በሌላው ፓስተርና በሌላው ሀገር ማለት ነው። ወታደር ለመሆን የሚረባረበው ለደሞዙ ነው፣ ለጡረታው ነው። እኛ ሀገር ደግሞ የመጨረሻ ዳ በተቃራኒ ቄስና ወታደር ነው። አያችሁ፣ አገልግሎቱ ወይነዚያ የተከበረ ነው ማለት ነው። እና ለምን አንሰለጥንም? በእውነት ሙሉ ቀን እንዲጸልዩ እኮ ማለት ነው። ሙሉ ቀን ዳዊት እንዲደግሙ ለሀገራችን እና አስራት በኩራት እንዲያወጡ ካህናት አትስነፉ። ይኸው በማህሌቱ ብቻ አሁን የምንቋቋመው ነገር እኮ የለም። አሁን ወደ ችግር የምንገባ ኑሮው ከብዶን ነው። ሙስና የሚባል ታውቃላችሁ አይደል? አዎ ዛሬ አንድ ካህን ስራ ለማግኘት እኮ እንደ በግ ገበያ እንዲህ ተብሎ ነው። መቼም እንዲህ ስል ታውቃላችሁ አይደል? እኮ ስራ ለመያዝ ጉድ እኮ ነው። አንድ ሰው በሙያው መምህር ከሆነ የመምህር ቦታ፣ ሌላው ጮለው መጥቶ ምንም ሙያ የሌለው ቀድሞ ይሄዳል። እንደ ማራቶን እዚህ ጥሎት ይሄዳል ያለ እና ይሄ ሁሉ ቆሻሻ ነገር ነው። በእውነት ለሀገርም ሰላም አይሆንም። እንደው የሰሩትን ሲበሉ ነው ጤናማ የሚሆን እንጂ ክለ ሕማም ነው።